ሰበር ዜና ግዙፉ የአሜሪካ የጦር መርከብ ጦርነቱን ለመቀላቀል ወደ መካከለኛው ምስራቅ በፍጥነት እየገሰገሰ መሆኑ ተሰማ። ፕሬዝዳንት ትራምፕ በኢራን ላይ የሚካሄደውን ጦርነት ለማቆም ባለ 15 ነጥብ እቅድ ባቀረቡበት በዚህ ወቅት ፔንታገን 2000 የአየር ወለድ ወታደሮችን ወደ መካከለኛው ምስራቅ እንዲንቀሳቀሱ አዘዘ። ኢራን በበኩሏ የአሜሪካ ወታደሮችን እንቅስቃሴ በቅርበት እየተከታተለች መሆኑን ገልጻለች። አሜሪካ የጦር መሳሪያ ምርትንና አቅርቦትን ለመጨመር መወሰኗ ተሰምቷል። የእስራኤል አየር ኃይል የኢራን ሚሳኤሎች የሚመረትባቸውን 2 ግዙፍ ተቋማትን በቦምብ ደበደበች። ኢራንም የአጸፋ ጥቃት በእስራኤል የኃይል ማመንጫ ጣቢያ ላይ የሚሳኤል ጥቃት ፈጽማለች። ጤና ይስጥልን ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በቀጣይም ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁንም አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ፕሬዝዳንት ትራምፕ 15 ነጥቦችን የያዘ እቅድ ለኢራን መላካቸው ተዘግቧል። ምንም እንኳን የስምምነት ነጥቦቹ ይፋ ባይወጡም የአሜሪካና የእስራኤል መገናኛ ብዙሃን የእቅዱን ይዘት እየዘገቡት ነው። ቻናል 12 የተባለው የእስራኤል የቴሌቪዥን ጣቢያ በትራምፕ እቅድ ውስጥ የተካተቱ ናቸው ያላቸውን የሚከተሉትን ነጥቦችም አስቀምጧል። በናታዛን፣ ኢስፋሃንና ፎርዶ የሚገኙ የኒውክሌር ተቋማት ስራ እንዲያቆሙና እንዲወድሙ እንዲደረጉ፣ በኢራን ውስጥ የሚከናወኑ የኒውክሌር መርሃ ግብሮች ግልጽና ዓለም አቀፍ ቁጥጥር እንዲደረግባቸው፣ ኢራን በቀጠናው ያሉ ታጣቂ ቡድኖችን መርዳትና ማስታጠቅ እንድታቆም፣ የተከማቹ የኒውክሌር ቁሶችን በሙሉ ማውደም፣ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ፈጽሞ ላለመሞከር ቃል እንድትገባ፣ ምንም አይነት የኒውክሌር ቁስ በኢራን ውስጥ እንዳይዳብር፣ የዳበሩትም ለዓለም አቀፍ ተቋማት እንዲሰጡ፣ የሆርሙዝ ወሽመጥ ክፍት እንዲሆንና ነፃ የባህር ቀጠና እንዲሆን ማድረግ፣ የኢራን ሚሳኤል በመጠንና በሚደርስበት ርቀት ውስጥ እንዲሆንና ራስን ለመከላከል ላይ ብቻ እንዲውል። በዚህ እቅድ ውስጥ ኢራን የሚከተሉትን ድጋፎች ከስምምነቱ የምታገኝ ይሆናል። ኢራን ቡሼር ውስጥ ለሚካሄደው የኒውክሌር ግንባታ አሜሪካ ድጋፍ ታደርጋለች። በኢራን ላይ የተጣሉ ሁሉም ማዕቀቦችም እንዲነሱ ይደረጋሉ። አዲስ ሊጣሉባት የሚችሉ ማዕቀቦችም ይቀራሉ። በተጨማሪም በሁለቱ ወገኖች መካከል ድርድር በሚደረግበት ጊዜ ለ1 ወር የሚቆይ የተኩስ አቁም ይኖራል ተብሏል። ነገር ግን ከዋይት ሀውስ እስካሁን ምንም አይነት ዝርዝር ሆነ ማረጋገጫም አልተሰጠም። ፕሬዝዳንት ትራምፕ በኢራን ላይ የሚካሄደውን ጦርነት ለማስቆም ባለ 15 ነጥብ እቅድ ባቀረቡበት ወቅት ፔንታገን 2000 የአየር ወለድ ወታደሮችን ወደ መካከለኛው ምስራቅ እንዲንቀሳቀሱ አዘዘ። ዋሽንግተን በኢራን ላይ የሚካሄደውን ጦርነት ለማስቆም የሚያስችል ባለ 15 ነጥብ የዲፕሎማሲያዊ የሰላም እቅድ ባዘጋጀችበት ወቅት ፔንታገን ከ82ኛው የአየር ወለድ ክፍለ ጦር የተውጣጡ 2000 ገደማ ወታደሮች ወደ መካከለኛው ምስራቅ እንዲሰማሩ ማዘዙን ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። 2 የመከላከያ ሚኒስቴር ባለስልጣናት ለጋዜጣው እንደገለጹት የወታደሮቹ እንቅስቃሴ ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የጀመሩትን የዲፕሎማሲ ጥረት በሚያከናውኑበት ወቅት ተጨማሪ ወታደራዊ አማራጮችን እንዲያገኙ ታስቦ እየተደረገ ነው። በፓኪስታን በኩል ለኢራን የተላከው ይህ የሰላም እቅድ የዓለም ገበያን ያናጋውና ቀጠናዊ ውጥረቱን ያባባሰውን ግጭት በሰላም ለመፍታት አስተዳደሩ እያደረገ ያለውን ጥረት የሚያሳይ ነው ተብሏል። ኢራን የቀረበውን የሰላም እቅድ ለድርድር መነሻ አድርጋ ትቀበለው ወይም አትቀበለው እስካሁን የታወቀ ነገር የለም። በተጨማሪም ላለፉት 4 ሳምንታት ከአሜሪካ ጋር በመሆን በኢራን ላይ ጥቃት እየሰነዘረች የምትገኘው እስራኤል ይህንን የዲፕሎማሲያዊ ጥረት ትደግፈው አትደግፈው ግልጽ አልሆነም። ፕሬዝዳንት ትራምፕ ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ ጦርነቱን ለማቆም ድርድር እየተካሄደ መሆኑንም ጠቁመዋል። እነሱ ስምምነት ማድረግ ይፈልጋሉ ሲሉም ተደምጠዋል። ይሁን እንጂ የኢራን ባለስልጣናት ድርድር እየተካሄደ መሆኑንም በይፋ አስተባብለዋል።
ኢራን የአሜሪካ ወታደሮችን እንቅስቃሴ በቅርበት እየተከታተለች መሆኑን የፓርላማው አፈጉባኤ ተናገሩ። የኢራን ፓርላማ አፈጉባኤ መሐመድ ባገር አሊባፍ ቴህራን በአካባቢው ያለውን የአሜሪካ እንቅስቃሴ በተለይም የጦር ሰራዊቱን በቅርበት እየተከታተለች ነው አሉ። ሀገራችንን ለመከላከል ያለንን ቁርጠኝነት አትፈትኑ ሲሉ በማህበራዊ መገናኛ ብዙሃን ገጻቸው ላይም ጽፈዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ እንደዘገበው ፔንታገን ከ82ኛው የአየር ወለድ ክፍለ ጦር የምድር ጦሩንና እዙን ጨምሮ ወታደሮችን ወደ ስፍራው እንደሚልክም ይጠበቃል። ያልተረጋገጡ ሪፖርቶች የትራምፕ አስተዳደር ጋሊባፍን እንደ ሁነኛ አጋርና ምናልባትም የወደፊቱ የሀገሪቱ መሪ አድርጎ ይመለከታቸዋል ብለዋል። ፔንታገን የጦር መሳሪያ ምርትና አቅርቦትን ለመጨመር መወሰኑን ገለጸ። ፔንታጎን በርካታ የመከላከያ ስርዓቶችንና የጦር መሳሪያዎችን ምርት እንደሚያሳድግ አስታወቀ። መምሪያው በድረገጹ ላይ ባወጣው መግለጫ ኢላማቸውን ለይተው የሚመቱ ሚሳኤሎችን እንዲሁም ከፍ ብለው የሚምዘገዘጉ ሚሳኤሎችን ለማክሸፍ የሚያገለግለው መሳሪያ ምርትን ለማፍጠን መወሰኑን አስታውቋል። የመከላከያ ሚኒስትሩ ፒት ሄግሴት የመከላከያው የኢንዱስትሪ ማዕከል የጦር መሳሪያዎችን በፍጥነት እንዲያመርት ይፈልጋሉ ሲልም መምሪያው አስታውቋል። ፔንታገን ረቡዕ ዕለት የጦር መሳሪያ ምርቶችንና ስርዓቶችን ምርት ለመጨመር ከ3 የጦር መሳሪያ አምራች ኩባንያዎች ጋርም ስምምነት ተፈራርሟል። ይህም የአሜሪካ ጦር መሳሪያ ክምችትን ለማሳደግ እንደሚያግዝ ፔንታገን አስታውቋል። ፔንታገን ይህንን ውሳኔ ይፋ ያደረገው ፕሬዝዳንት ትራምፕ ከእስራኤል ጋር በመሆን ኢራን ላይ ጦርነት ከከፈቱ ከ3 ሳምንት በኋላ ነው። የእስራኤል አየር ኃይል በኢራን መዲና ቴህራን ውስጥ የሚገኙና የባህር ላይ ክሩዝ ሚሳኤሎች የሚመረትባቸውን 2 ግዙፍ ተቋማት በቦምብ መደብደቡን የእስራኤል መከላከያ ኃይል ባወጣው መግለጫ በይፋ አስታወቀ። ጦሩ እንዳብራራው እነዚህ ኢላማ የተደረጉ ማምረቻዎች በቀጥታ በኢራን መከላከያ ሚኒስቴር እዝና አመራር ስር የሚንቀሳቀሱ ሲሆኑ በባህርና በየብስ ላይ ያሉ ኢላማዎችን በፍጥነት ለማውደም የሚያስችሉ የረጅም ርቀት የባህር ላይ ክሩዝ ሚሳኤሎችን ለማልማትና ለማምረት በኢራን መንግስት ከፍተኛ ጥቅም ላይ ሲውሉ የነበሩ ናቸው። ይህ ውስብስብና ስትራቴጂካዊ የአየር ጥቃት ሊፈጸም የቻለው በእስራኤል ወታደራዊ መረጃ ዳይሬክቶሬትና በባህር ኃይል መረጃ ክፍል በተሰበሰበና በተተነተነ ጥብቅ የስለላ ድርጅት ላይ ተመስርቶ መሆኑን የእስራኤል ጦር አክሎ ገልጿል። ዩኤስኤስ ትሪፖሊ የተሰኘው ግዙፉ የአሜሪካ የጦር መርከብ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለመቀላቀል ወደ መካከለኛው ምስራቅ በፍጥነት እየገሰገሰ ባለበት ወቅት በህንድ ውቅያኖስ ላይ መመታቱ ተረጋገጠ። ሚዛር ቪዥን የተሰኘው የቻይና አርቲፊሻል ኢንተለጀንስ ጀማሪ ኩባንያ ባወጣው የሳተላይት ምስል መሰረት 844 ጫማ ርዝመት ያለው ይህ የጦር መርከብ ነዳጅ ለመሙላት በህንድ ውቅያኖስ በምትገኘው ዲዮጎ ጋርሲያ ደሴት ላይ አጭር ቆይታ አድርጓል። ምስሉ ሰኞ ዕለት የቻይናን ሰዓት አቆጣጠር ተከትሎ ከረፋዱ 5:46 ላይ የተነሳ ሲሆን መርከቧ በዚህ ሳምንት መጨረሻ በአሜሪካ ማዕከላዊ እዝ ስር ወደሚገኘው ቀጠና ከመግባቷ በፊት የታየችበት የመጨረሻው ስፍራ ሊሆን እንደሚችል ክፍት የመረጃ ምንጮች ተንታኞች ገልጸዋል። ይህ ወታደራዊ ስምሪት አሜሪካ ፊቷን ከእስያ ፓሲፊክ ቀጠና ወደ መካከለኛው ምስራቅ እያዞረች መሆኑንም በግልጽ የሚያሳይ ነው። ዩኤስ ትሪፖሊ ከ2000 በላይ ማሪኖችንና F-35B የተሰኙ ዘመናዊ የድብቅ ተዋጊ አውሮፕላኖችን የጫነ ሲሆን ከሳውዝ ቻይና ባህር ተነስቶ ቢያንስ በ2 አጥፊ መርከቦች ታጅቦ በከፍተኛ ፍጥነት እየተጓዘ ይገኛል። ዩኤስኤስ ሳንዲጎ የተባለ ሌላ መርከብም መላካ የተሰኘውን የባህር ሰርጥ አቋርጦ በተመሳሳይ ጉዞ መጀመሩንም መረጃዎች ያሳያሉ። ፕሬዝዳንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፊውሪ የተሰኘው ይህ ዘመቻ ከ4 እስከ 5 ሳምንታት ብቻ ሊፈጅ እንደሚችል ቀደም ብለው ቢናገሩም አሁን ግን ጦርነቱ እየተራዘመ በመምጣቱ ፔንታገን ከደቡብ ኮሪያ የታድ የሚሳኤል መከላከያ ጋሻውን ሳይቀር ነቅሎ ወደ መካከለኛው ምስራቅ በማስገባት ላይ ይገኛል። መርከቧ ያረፈችበት የዲዮጎ ጋርሲያ የአሜሪካና ብሪታንያ የጋራ የጦር ሰፈር ቢሆንም ከዚህ ቀደም ኢራን ያስወነጨፈችውን የባላስቲክ ሚሳኤል ጥቃት ማክሸፉ የውጥረቱን መጠንም ያሳያል።
በጦርነት ጊዜ የሳተላይት ምስሎች ለስለላ መረጃ ያላቸው ሚና እጅግ ከፍተኛ ከመሆኑ ይህ የቻይና ኩባንያ ያወጣው ምስልም ትልቅ ትኩረትን ስቧል። የካቲት 28 አሜሪካና እስራኤል የቦምብ ጥቃታቸውን ከጀመሩ አንስቶ አሜሪካውያን የሳተላይት ምስል አቅራቢ ኩባንያዎች እንደ ፕላኔት ላብስና ቫንቶር ያሉት ኢራንና ተላላኪዎቿ ምስሎቹን ለጥቃት ኢላማ እንዳይጠቀሙባቸው በማሰብ የጦር ሰፈሮችን ምስል ከማውጣትም ታቅበዋል ወይም ሆን ብለው ያዘገያሉ። እንደ ጆሴፍ ዌን ያሉ የመረጃ ትንታኔ ባለሙያዎች እንደሚያብራሩት የሳተላይት ምስሎችን ለ14 ቀናት ያህል ማዘግየት ወታደራዊ ኃይሎች ቦታቸውን እንዲቀይሩ ወይም ራሳቸውን እንዲደብቁ በቂ ጊዜም ይሰጣቸዋል። በዚህም ምክንያት እንደ አሜሪካና ቻይና ያሉ የራሳቸው የሳተላይት መሰረተ ልማት ያላቸው ሀገራት የጦርነቱን መረጃ በቅጽበት ሲያገኙ፣ እንደ ኢራን ያሉ መሰረተ ልማቱ የሌላቸው ሀገራት ግን ይህንን መረጃ ለማግኘት በእጅጉ ይቸገራሉ። የአሜሪካ ድምፅን በከፍተኛ ሁኔታ የሚቀድም የሚሳኤል ግኝት ዓለም አቀፍ ሀያላን ሀገራትን አስደነገጠ። የአሜሪካ ጦር ከ3500 ኪሎ ሜትር በላይ ርቀት ላይ የሚገኙ ኢላማዎችን በ20 ደቂቃ ውስጥ መምታት የሚችለውን ዳርክ ኤግል የተሰኘ ድምፅን የሚቀድም ከምድር የሚተኮስ ሚሳኤል ወደ ስራ ሊያስገባ ነው። ይህ እርምጃ ድምፅን በሚቀድመው የጦር መሳሪያዎች ዘርፍ ለረጅም ጊዜ የበላይነት ለነበራት ለቻይናና ለሩሲያ ቀጥተኛ ፈተና ነው። ባለሙያዎች እንደሚሉት ዳርክ ኤግል የነዚህን ሀገራት የቴክኖሎጂ የበላይነት የሚያበቃ ሲሆን ለአሜሪካ ደግሞ ተወዳዳሪነት የሌለው ፍጥነት፣ ርቀትንና ትክክለኛነትን ይሰጣል። ለዓመታት ቤጂንግና ሞስኮ ድምፅን በሚቀድሙ መሳሪያዎቻቸው ሲፎክሩ የቆዩ ቢሆንም አሁን ግን አሜሪካ መሪነቱን እየተረከበች መሆኑንም ተቀናቃኞቿ ችላ ሊሉት በማይችሉት መልኩ የጥቃት የበላይነቷን እያረጋገጠች ነው። ተንታኞች እንዲህ ሲሉም ያስጠነቅቃሉ። በዳርክ ኤግል አማካይነት አሜሪካ የዚህን ዘርፍ የጨዋታ ሕግ እየቀየረች ነው። ቻይናና ሩሲያም ከፍተኛ ጥንቃቄ ሊያደርጉ ይገባል። ኢራን በእስራኤል የኃይል ማመንጫ ጣቢያ ላይ የሚሳኤል ጥቃት ሰነዘረች። በመካከለኛው ምስራቅ ያለው ውጥረት ወደ ከፍተኛ ደረጃ ተሸጋግሯል። ከሰዓታት በፊት ኢራን በእስራኤል ሀዴራ በሚገኘው ከፍተኛ የኃይል ማመንጫ ጣቢያ ላይ ቀጥተኛ የሚሳኤል ጥቃትን አድርሳለች። ይህ ጥቃት በቀጠናው ያለውን ጦርነት ወደ አዲስና አስፈሪ ምዕራፍ ያሸጋገረው ሲሆን ዋና ዋና ኩነቶቹም የሚከተሉት ናቸው። የሀደራ የኃይል ማመንጫ ጣቢያ መመታት በእስራኤል የኤሌክትሪክና የኃይል አቅርቦት ላይ ከፍተኛ መስተጓጎል ሊፈጥር እንደሚችል ተሰግቷል። ጥቃቱን ተከትሎ በእስራኤል የነዳጅና የኃይል አቅርቦት እጥረት በመከሰቱ ሀገሪቱ ብሔራዊ የአስቸኳይ ጊዜ አዋጅን አውጃለች። ጥቃቱ ከመፈጸሙ አስቀድሞ ፓኪስታን የአሜሪካን የሰላም ጥያቄና መልእክት ለቴህራን ወይንም ኢራን አድርሳ የነበረ ቢሆንም የኢራን እርምጃ ግን ዲፕሎማሲያዊ ጥረቱ አለመሳካቱን አመላካች ሆኗል። በሃይፋና በመካከለኛው እስራኤል ሰማይ ላይ በርካታ የሚሳኤል መቃወሚያዎች ሲተኮሱና ፍንዳታዎች ሲሰሙ ውለዋል። በመካከለኛው ምስራቅ ጦርነት የሞቱ ሰዎች ምን ያህል እንደሆኑ ከገለልተኛ ወገን ማጣራት ባይቻልም በአጠቃላይ የሟቾች ቁጥር ግን ከ4500 ማለፉ ተገልጿል። ከፍተኛ ቁጥር ያላቸው ሰዎች የተገደሉት በኢራን ሲሆን መቀመጫውን አሜሪካ ያደረገው የሰብአዊ መብቶች ቡድን እስካሁን ድረስ 3291 ሰዎች መሞታቸውንና ከነዚህም መካከል 1455 ሰላማዊ ዜጎች መሆናቸውንም አስታውቋል። እስራኤል በሄዝቦላ መሰረተ ልማቶች ላይ ጥቃት እየፈጸመች ባለችበት በዚህ ወቅት ሊባኖስ ደግሞ 1072 ሰዎች መገደላቸውን የሀገሪቱ የጤና ሚኒስትር አስታውቋል። የኢራቅ ባለስልጣናት ደግሞ 81 ሰዎች መገደላቸውንና አብዛኛዎቹ ከኢራን ጋር ግንኙነት ያላቸው የሐሼድ አልሻቢ አባላት መሆናቸውንም አስታውቀዋል። በእስራኤል በሚሳኤል ጥቃት ምክንያት 18 ሰዎች መሞታቸውም ተዘግቧል። የእስራኤል መከላከያ ሚኒስቴር 2 ወታደሮች በደቡባዊ ሊባኖስ መገደላቸውንም
ይፋ አድርጓል። አሜሪካ 13 ወታደሮቿ መሞታቸውን ስታስታውቅ 6ቱ የሞቱት ነዳጅ የሚሞላ አውሮፕላን በኢራቅ በመከስከሱ መሆኑም ተጠቅሷል። በኳታር ደግሞ በመደበኛ ስምሪት ላይ የነበረው ሄሊኮፕተር ተከስክሶ 7 ሰዎች መሞታቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር 9 ሰዎች መሞታቸውን ሲገልጽ 3ቱ የጦሩ አባላት 6ቱ ደግሞ ሰላማዊ ዜጎች መሆናቸውንም አስታውቋል። በኩዌት 2 የሀገር ውስጥ ሚኒስቴር ባልደረቦችና 2 ወታደሮችን ጨምሮ 6 ሰዎች መሞታቸውም ታውቋል። በሶሪያ በተፈጸመው ጥቃት 4 ሰዎች ሲሞቱ በዌስት ባንክ 4፣ በባህሬን 2፣ በኦማን 2 እንዲሁም በሳውዲ አረቢያ 2 ተገድለዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።